ማርቲን ኦዴጋርድ ለቶትንሃሙ ጨዋታ የመድረስ እድል አለው እየተባለ ነው። ለሱም ሆኑ ለሌሎች ጥሪው ዘግየት ብሎ የቀረበላቸው ተጫዋቾች በሰሜን ለንደን ዴርቢ ጨዋታ ላይ ይገኛሉ አይገኝም በሚለው ጉዳይ ላይ መረጃዎችን እየተከታተል ነበር። እኛም በነገራችን ላይ ኦዴጋርድ ወደ አርሰናል ልምምድም ዛሬ ተመልሷል። ነገር ግን አርቴታ ከቶትናም ጨዋታ ጋር ይህን ተጫዋች በቀጥታ ላይ ያስጀምሩት ይችላሉ፣ ሊፈጥንበት ይችላል ጨዋታው የሚል ስጋት አላቸው እየተባለ ነው። ማርቲን ኦዴጋርድ በጣም አስደናቂ የሚባል የውድድር ዓመትን ጀምሮ ነበረ። ለአብነት ያከለ በዓለም ዋንጫ ማጣሪያ ጨዋታ ላይ በብሔራዊ ቡድን ደረጃ በርካታ አሲስት ያደረገው እሱ ነው። በነገራችን ላይ 7 አሲስት አድርጓል። ሶርባህ ቶማስ የዌልስ ተጫዋች 5፣ የቤልጅየሙ አሌክስ ሳልማርከስ 4 አሉ። ከዛ በኋላ ሃካን ሻሉንጉሎ 4 እያለ ይቀጥላል። ዴክላን ራይስም አሉ። ግን ማርቲን ኦዴጋርድ በጥሎ ማለፍ የዓለም ዋንጫ ማጣሪያ ጨዋታ ከፍተኛ ግብ አስቆጣሪ ሆኖ ነው ያጠናቀቀው፣ ያውም በጉዳት ላይ ጭምር ሆኖ። ከለንደን ደርቢ ጨዋታ ውጭ የሆኑት ጋብርኤል ሱስ፣ ካይ ሃቨርትዝ፣ ኑኖ ማዱኬ፣ ጋብርኤል ማጋሌሽ ከጨዋታ ውጭ ናቸው ብሏል ቻርል ዋት። በነገራችን ላይ የአርሰናል ኦፊሻል የቡድን መግለጫ አልተሰጠም። ነገር ግን ለአርሰናል ቅርብ የሆኑ ምንጮችም ያረጋግጠውታል። ቪክተር ዮኬሬሽ ምናልባት በጨዋታው ላይ መገኘት የተወሰነ ንጻሪ ያለው ተብሎ ይታሰባል። ከሌሎቹ አንጻር ምናልባት ሊደርስ የሚችልበት እድል አለ እየተባለ ነው። ጋብርኤል ሱስ፣ ካይ ሃቨርትዝ፣ ኑኖ ማዱኬ እንዲሁም ጋብርኤል ማርቲኔሊ ግን ጋብርኤል ማጋሌሽ ግን ጨዋታው ላይ መገኘት እድላቸው በጣም ዝቅተኛ ነው። ስለዚህ ሚካኤል ሜሪኖ በቋሚነት የ9 ቁጥር ቦታውን ይወስዳል። ቪክተር ዮኬሬሽ ፊትነሱ ጥሩ ከሆነና በጥሩ ሁኔታ ካገገመ ከተጠባባቂ ወንበር ላይ ጨዋታውን ይጀምራል ተብሎ ይታሰባል። ቡካዮ ሳካ ቶትናምን አርሰናል በገጠመባቸው ያለፉት 10 ጨዋታ 6 የግብ አስተዋጽኦ አለው። 3ቱን አስቆጥሯል፣ 3 አሲስት አበርክቷል። ድንቅ የሚባል ጊዜ ያለው በቶትናም ጨዋታ ላይ። እብርቼ ኢዜን በተመለከተ እሱን ለማስፈረም ያው 67.5 ሚሊዮን ፓውንድ አካባቢ እንደወጣ ይታወቃል። እኔ ላይ ምንም ጫና የለውም፣ ይልቁንም እንደ እድል ነው የሚመለከተው። ለመጫወት የራሴን ነገር ለማድረግ እና መሆንም እንደምችል የማውቀውን ተጫዋች ለመሆን ያገኘሁት እድል ነው ብሏል። ከዛ የወጣብኝ ገንዘብ እመጥን እንደሆነና እንዳልሆነ ትነግሩኛላችሁ። ዋናው የእኔ ብቃት ሜዳ ላይ ነው ብሏል። ኢዜም ቀድሞውኑም ከነበረኝ ትልቅ ግምት በላይ የሆነ ተጫዋች ለኔ ዩሊያን ቲምበር ነው ብሏል። ልዩ ተጫዋች ነው ብሏል። ወደ አርሰናል ከመምጣቴ በፊት ስለሱ ጥሩ ነገር ሰምቻለሁ፣ ነገር ግን ከጠበቅኩትም በላይ በጣም አስደናቂ ተጫዋች ሲል የቡድን አጋሩን አድንቋል። በእርግጥ ማይክል አርቴታንም ትላንትና ሲያንቆለጳጵሳቸው የነበረውን ሐሳቡን በዚሁ በቃል ስፖርት ዩቲዩብ ቻናላችን ላይ ማድረሳችን ይታወቃል። የለንደኑ ክለብ አርሰናል ደጋፊዎች በእሁዱ የሰሜን ለንደን ደርቢ ጨዋታ ትልቅ ባነር ያስመለከታሉ ተብሏል። በስቴዲየሙ ለማስመልከት የተዘጋጀው ምስል ንድፍ በክለቡ ደጋፊዎች የተዘጋጀ ነው ተብሏል። በምስል ምልክቱ